ከእመቤታችን ከቅድስት ድንግል ማርያም ረድኤትና በረከት እንድንሳተፍ ፈቅዶ በዚህ ስፍራ ላይ ስለሰበሰበን አሁንም በድጋሚ ምስጋና ይገባዋል። አመስግኑ። በዚህ ሰዓት ታቦተ ሕጉ ከመንበረ ክብሩ ተነስቶ ዕለቱን እያከናወነ እየተባረክን ነው ያለነው። ይህንን በረከት ይህንን ረድኤት በእኛ ላይ የሰጠን አምላክ በእውነት ምስጋና ይገባል። አመስግኑት። አሁንም በድጋሚ እንግዲህ ዛሬ በቤታችን የቅድስት ድንግል ማርያምን በዓሏን እያከበርን ያለነው በሰኔ 20 ቀን የቤተ መቅደስ መታነጽ ሆኗል። በሰኔ 21 ቀን ደግሞ በእመቤታችን በቅድስት ድንግል ማርያም ስም የተሰየመችው ቤተ መቅደስ የከበረችበት ታላቅ ዕለት ነው። አማናዊቷ መቅደስ የእግዚአብሔር ማደሪያ የልዑል ማደሪያ ዙፋኑ ታቦቱ ድንግል ማርያም እኛን የባረከችን እያከበረችን ነውና በእውነት ምስጋና ይድረሳት። አማላጅነቷ ቃል ኪዳኗ ሁላችንም ከክፉ ነገር ይጠብቀን። አመስግኗት ሁላችሁ። አንድ አባታችን ከዱባይ የተላከ ብለው መግደላዊት ማርያም የምትባል በዱባይ የምትኖር እህታችን ለብሔረ ጽጌዋ ማርያም ለእናቴ ለአማላጄ ሁልጊዜ ከጎኔ ሆና ለምትደግፈኝ ለዚህ ላደረሰችኝ እናቴ በማለት አስራት የሆናት ዘንድ 10 ሺህ ብር ገቢ ያደርጋለች። በደረሰኝ ገቢ ያደርገዋል። እግዚአብሔር አምላክ ባለችበት ስፍራ ይጠብቅልን፣ ከክፉ ነገር ሁሉ ይሰውርልን ብላችሁ አመስግኑልን። ወለተ ማርያም ባላለው አምላኬን ተማጸኘው ነበረ። በእመቤቴ ምልጃ ስለቴን ሰማኝ። የተሳልኩትን አንድ ጥላ አምጥቻለሁ፣ በጸሎታችሁ አስቡኝ ብላለች። ምስጋና አቅርቡላት ለእመቤታችን። ወንድማችን አለፈ ባላለው ቃል የገባሁት ገንዘብ ነበረ እግዚአብሔር የልቤን መሻት ስለፈጸመልኝ በማለት ወደ 4000 ብር የሚሆን አምጥቷል። እግዚአብሔር አምላክ ጤናውን ጉልበቱን ይባርክለት ብላችሁ አመስግኑለት። ወለተ ዮሐንስ እና ወለ ገብርኤል እንዲሁም በእመቤታችን መልጃ ረድኤቱ በረከቱ በዝቶልናል። እግዚአብሔር ባርኮናል፣ ጠብቆናል። አስራት የሆነን ዘንድ በማለት 10 ሺህ ብር ገቢ ያደርገዋል። ከነ ቤተሰባቸው ይባርክልን፣ ይጠብቅልን ብላችሁ አመስግኑልን። አቶ ኃይሌ ማሞ ወይም ኃይለ ማርያም የተባሉ መዓዛ ድንግል ታማብን ነበረ። ማምላክን መተን ተማጸናት። እነሆ ልጃችን ስለተፈወሰችልን ይህን ለታቦቱ መክበሪያ ይሆን ዘንድ በማለት አንድ ትልቅ ምንጣፍ አምጥተዋል። እግዚአብሔር አምላክ ከነ ቤተሰባቸው ይባርክልን፣ ይጠብቅልን ብላችሁ አመስግኑልን። አንዲት እናታችን እንዲሁ በሁለት ልጆቿ አማካኝነት አስራት በማለት 1500 ብር ገቢ ያደርጋለች። እግዚአብሔር አምላክ ልጆቿን ያሳድግላት፣ ይባርክላት፣ ቤተሰቦቿንም ይጠብቅላት ብላችሁ አመስግኑልን። ሌሎቻችሁ